የምግብ ሉዓላዊነትን ለማረጋገጥ የአዲስ አበባ ከተማ አስተዳደር በሌማት ትሩፋት ዘርፍ ያስመዘገበው ውጤት የሚመሰገን መሆኑ ግብርና ሚኒስቴር አስታወቀ። በሀገር ደረጃ እየተከናወነ ያለውን የምግብ ሉዓላዊነትን ለማረጋገጥ የአዲስ አበባ ከተማ አስተዳደር በሌማት ትሩፋት ዘርፍ እያስመዘገበ ያለውን ውጤታማነት አጠናክሮ ማስቀጠል እንዳለበት የግብርና ሚኒስቴር የእንስሳት እና ዓሳ ሀብት ልማት ዘርፍ ሚኒስቴር ዴኤታ ዶክተር ፍቅሩ ረጋሳ ገልጸዋል። የአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽን በ11ዱም ክፍለ ከተሞች ለሚገኙ የከተማ ግብርና ተጠቃሚዎች የግብዓት ስርጭት አድርጓል። ኮሚሽኑ በሁሉም ክፍለ ከተማ ለሚገኙ 1200 ተጠቃሚዎች ካሰራጫቸው ቁሳቁሶች መካከል 12000 የእንቁላል ጣይ ዶሮዎች፣ 240 የዶሮ ኬጂዎች፣ 240 የዶሮ መኖ እና በከተማ ግብርና ለአትክልትና ፍራፍሬ አምራች አርሶ አደሮች የሚያገለግሉ 68 የውሃ መሳቢያ ፓምፖች እንዲሁም 70 የውሃ መርጫዎች ለሴት ሞዴል አርሶ አደሮች ተሰራጭቷል። በሀገር ደረጃ መንግሥት በግብርናው ዘርፍ የምግብ ሉዓላዊነትን ለማረጋገጥ እየሠራ ካለው ጥረት ጎን ለጎን የአዲስ አበባ ከተማ በተለይም በሌማት ትሩፋት አበረታች ለውጥ ማስመዝገቡን የጠቀሱት በግብርና ሚኒስቴር የእንስሳትና ዓሳ ሀብት ልማት ዘርፍ ሚኒስቴር ዴኤታ ፍቅሩ ረጋሳ ዶክተር ይህም ተጠናክሮ መቀጠል እንዳለበት አሳስበዋል። ባለፉት 4 ዓመታት በከተማ ግብርና የሥራ ዕድል በመፍጠር ደረጃ ከ1 ሚሊዮን በላይ ዜጎች ተጠቃሚ ማድረግ መቻሉን የተናገሩት የአዲስ አበባ ከተማ የአርሶ አደር እና ከተማ ግብርና ልማት ኮሚሽን ኮሚሽነር አቶ ባዩሽ ጉጤ በተለይም በሌማት ትሩፋት ከቤተሰብ አልፎ የከተማውን የምግብ ምርት አቅርቦት ማሳደግና ገበያ ማረጋጋት መቻሉን ተናግረዋል።